የተወደዳችሁ እንዴት ናችሁ? ይህ አርት ስፔሻል ነው። ዋና ጉዳዮች በኢትዮጵያ ለመጀመሪያ ጊዜ የሙሉ ሰዓት ድምጽ አልባ ተውኔት ለመድረክ በቃ። ካንጋፋ እስከ ወጣት የመሰንቆ ተጫዋቾች ለአንድ ዓላማ ተሰባሰቡ። የተሰባሰቡበት ዓላማ ምንድነው? እንነግራችኋለን። ይኩኖ አምላክ መስገቦ ተመሰገነ። የአዳብና ፌስቲቫል ለመጀመሪያ ጊዜ በአዲስ አበባ እንደሚካሄድ ተነገረ። እነዚህንና ሌሎችንም የአርትስ ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሆኖ በጉራጌ ዘንድ መስቀል ከሁሉም በዓላት የበለጠ በናፍቆት የሚጠበቅ ሲሆን እንደ አውራ በዓልም ይቆጠራል። በዓሉ የተራራቁ ቤተሰቦች የሚገናኙበት የፍቅር፣ የደስታ፣ የእርቅ በዓል ነው። ለበዓሉም ዓመቱን ሙሉ ዝግጅት ይደረጋል። አባወራው ሰንጋ ለመግዛት፣ እማወራ ማጣፈጫውን ለማዘጋጀት፣ ወጣቶች ደመራና ደቦት ለማዘጋጀት፣ ልጆች ምርቃት ለመቀበል የየራሳቸውን ያዘጋጃሉ። በጉራጌ የመስቀል በዓል ሰሞን ልዩ ክዋኔ አለ። አዳብና የአዳብና ባህል የልጃገረዶችና ወጣት ወንዶች ጨዋታና መተጫጫ ስነ ስርዓት ነው። ከ800 ዓመታት በፊት ጀምሮ በክስታኔ ቤተ ጉራጌ አካባቢ ሲከበር ኖሯል። ዘንድሮም አዳብና በክስታኔ ዓለም አቀፍ ወጣቶች ማህበርና አክራሚ የሴቶች በጎ አድራጎት ማህበር በጥምረት ለመጀመሪያ ጊዜ አዳብና በአዲስ አበባ ጥቅምት 2 2018 ዓ.ም የሚከበር ሲሆን ቀደም ብሎ መስከረም 24 2018 ዓ.ም በጉራጌ ዞን በኬላ ከተማ በደማቅ ሁኔታ ለማክበር ዝግጅት እንደተደረገም አዘጋጆቹ አስታውቀዋል። አዳብና በክስታኔ ዓለም አቀፍ ወጣቶች ማህበር ይህን ድንቅ የሆነ የአዳብና ባህል በማይዳሰስ የዓለም ቅርስነት በተባበሩት መንግስታት ድርጅት የባህል የትምህርትና የሳይንስ ተቋም ዩኔስኮ እንዲመዘገብ ስራዎች እየተሰሩ መሆኑንም ገልጸዋል። በኢትዮጵያ ለመጀመሪያ ጊዜ እንደሆነ የተነገረለት የሙሉ ጊዜ ድምጽ አልባ ተውኔት ለመድረክ በቃ። ሆቴሉ የተሰኘ የ1 ሰዓት ከ20 ደቂቃ ድምጽ አልባ ተውኔት መስማት በተሳናቸው ተዋናዮች ተሰርቶ በዚህ ሳምንት በዓለም ሲኒማ ተመርቆ ለእይታ በቅቷል። የተውኔቱ ደራሲ ታምሩ ብርሃኑ፣ የተውኔቱ አዘጋጆች አርቲስት ፍቃዱ ከበደና አርቲስት ማቲያስ ታደሰ ሲሆኑ 8 መስማት የተሳናቸው ወጣቶችም ተውኔቱን በብቃት ተውነውበታል። ድምጽ አልባው ተውኔትን መስማት የሚችሉም ሆነ መስማት የተሳናቸው ሊመለከቱት የሚችሉ መሆኑም ተጠቁመዋል። ይህ ድምጽ አልባ ተውኔት በራሳቸው መስማት በተሳናቸው ወገኖች የተሰራ መሆኑ ልዩ የሚያደርገውና የሁሉንም የህብረተሰብ ክፍል የሚያሳትፍ በመሆኑ ሊበረታታና ሊደገፍ የሚገባው ተግባር ነውም ተብሏል። ተውኔቱ በየሳምንቱ በዕለተ ሰኞ በዓለም ሲኒማ ለተመልካቾች ክፍት ሆኖ ይመደረካልም ተብሏል። የ60 ዓመት ጎልማሳ እውነተኛ የህይወት ታሪክ ላይ ያተኮረው ቼኑ የተሰኘ ጥናታዊ ፊልም የፊታችን ጥቅምት 3 2018 ዓ.ም በብሔራዊ ቲያትር እንደሚመረቅ ተነገረ። ቼኑ ጥናታዊ ፊልም ከ6 ሚሊዮን ብር በላይ በጀትና 4 ዓመት የጊዜ ቆይታ የወሰደ ሲሆን የግለሰቡን እውነተኛ ህይወት የሚያሳይ ድንቅ ፊልም ነው ሲል የጥናቱ ፊልም አማካሪ አርቲስት ፍቃዱ ከበደ ተናግሯል። የቼኑ ጥናታዊ ፊልም ባለታሪክና ጸሐፊ የሆኑት ደጀኑ በቀለ ወይም ቼኑ በበኩላቸው የፊልሙ ይዘት ከህይወትና ከሞት ጋር ፊት ለፊት መጋፈጥን፣ ረሃብና ፍጹም ድህነትን፣ የፖለቲካ ሰላማዊ ትግልን፣ ስደትንና ሌሎች ጉዳዮችን በባለታሪኩ ህይወቱ ሲፈራረቁ የሚያሳይ መሆኑንም ተነግሯል። ልጆቼን ሊለያቸው ስወስን ልክ አባቴ እኔ ላይ የወሰነውና ያደረገውን ጭካኔ እንዳደረኩባቸው ይሰማል። ጥቅምት 3 2018 ዓ.ም ቼኑ ፊልም በአንጋፋው የኢትዮጵያ ብሔራዊ ቲያትር ከቀኑ 10 ሰዓት ጀምሮ ጥሪ የተደረገላቸው እንግዶች በተገኙበት ይመረቃል ተብሏል።
ይኩኖ አምላክ መዝገቡ ስነ ጽሑፍ ፍልስፍናን ግዕዝንና የሥነ መለኮት ትምህርትን ተከታትሏል። ስነ ጽሑፋዊ ጉዳዮች ባሉበት መድረክ የማይጠፋው ይኩኖ አምላክ በተለይ ለቀደምት የኢትዮጵያ ስነ ጽሑፍ ይልቁንም ፍልስፍና ነክ ለሆኑት ልዩ ፍቅር እንዳለው ይናገራል። በአዲስ አበባ ዩኒቨርሲቲም የኢትዮጵያ ስነ ጽሑፍ መምህር ነው። በቀደመው ጊዜ የኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት ዋና ዳይሬክተር ሆኖ እያገለገለ ሳለም የንባብ ልምድ በመላው ሀገሪቷ እንዲስፋፋ ከፍተኛ ጥረትን አድርጓል። በአብዛኛው የኢትዮጵያ አካባቢዎች እየዞረ በትንንሽ ገጠራማ አካባቢዎች ሳይቀር መጽሐፍት አሰባስቦ እያደራጀና ቤተ መጻሕፍት እያቀና በየማረሚያ ቤቱ እየተንቀሳቀሰ ከታራሚዎች ጋር እየዋለ መጽሐፍት እየሰጠ የንባብ አብዮት ያቀጣጠለ ነው ይሉታል ወዳጆቹ። በየሳምንቱ ከጀማሪ እስከ አንጋፋ ጸሐፍት የድርሰት ስራዎቻቸውን ለሕዝብ ለማስተዋወቅ የሚመርጡት ቦታ ወመዘክር እንዲሆንም በመሪነት ሳለም የላቀ አስተዋጽኦ አበርክተዋል። ይህን ሁሉ ተግባር ሲከውን የቆየውና በቅርቡም ከብሔራዊ ቤተ መጻሕፍትና ቤተ መዛግብት አገልግሎት ወመዘክር ዋና ዳይሬክተርነት ወደ አዲስ አበባ ዩኒቨርሲቲ ፕሬስ መሪነት የመጣው ይኩኖ አምላክ መዝገቡ በሰራው በጎ ስራ በወዳጆቹ ተመስግኗል። ቅዳሜ መስከረም 10 2018 ዓ.ም በተካሄደው የምስጋና ስነ ስርዓት ላይ በርካታ ወዳጆቹም ተገኝተዋል። በዚህ ስነ ስርዓት ላይ የተለያዩ ስጦታዎች የተበረከተለት ሲሆን በልዩነት ገጸ ጥበብ የተሰኘ ልዩ መሰናዶን በስጦታነት ተበርክቶለታል። አስመርቀን ብንሰጠው ከዛ እሱ እንደፈለገ አድርጎ ያሳድገዋል። ይህ በስጦታነት የተበረከተለት ገጸ ጥበብ የተሰኘ መሰናዶም በጣቢያችን በቋሚነት እንደሚተላለፍም በምስጋናው ስነ ስርዓት ላይ ተገልጿል። እጅግ በጣም ነው የማመሰግነው። አዲሱ ዓመት ለሁላችሁም የሰላም፣ የጤና፣ የበረከት፣ የህይወት ይሁን። አመሰግናለሁ። ተመልካቾች ይህ ልዩ መሰናዶ ምን እንደሚመስል ሙሉ ዝግጅቱ የመስቀል በዓል ዕለት በጣቢያችን ይተላለፋል። ካንጋፋ እስከ ወጣት የመሰንቆ ተጫዋቾችን ባንድ የሚያሰባስብ ቅብብሎሽ የተሰኘ ልዩ የአዝማሪ ጨዋታ ዝግጅት የፊታችን ሰኞ መስከረም 19 2018 ዓ.ም ከምሽቱ 1 ሰዓት ጀምሮ በመሶብ የሙዚቃ ማዕከል ውስጥ ይካሄዳል። ይህ መሰናዶ የተዘጋጀው የመሰንቆ ተጫዋቹ ሐዲስ ዓለማየሁ በመድረክ ስሙ ሐዲንቆ የሐዲስ ጎዳናዎች ከተሰኘው የመጀመሪያ አልበም ውስጥ ትዝታ ዘቀበና የተሰኘው ሙዚቃ በአህጉራዊው አፍሪማ የሙዚቃ ውድድር ላይ በመታጨቱ የሙዚቃ ባለሙያውን ለማበረታታት እንደሆነም ተሰምቷል። ክብራትና ክብራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርት ስፔሻል የኩነትና ኪነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን።